ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ራሱን የኮማንዶ አሰልጣኝ ብሎ ሰይሞ ሲንቀሳቀስ የነበረው ተሰናብቷል። ይህም መረጃ አስደምጣችኋለሁ። መንግስት የዘረጋላቸውን የሰላም ጥሪም ተቀብለው ይገባሉ። ይህን በሌላ መረጃ የምናየው ጉዳያችን ነው። የፋኖ ምሬ ወዳጄ ልጅም በሀገር መከላከያ ሰራዊት እጅ መግባቱ ተሰምቷል። ይህንም ከምን አንጻር ነው አስደምጣችኋለሁ። ሁሉንም ትሰማላችሁ። አብራችሁ ትዘልቁ ዘንድ በአክብሮት ይጠየቅነ መጋቢት 30 2018 ዓመተ ምህረት ላይ እንገኛለን። ራሱን የቴዎድሮስ እዝ የኮማንዶ ክፍለ ጦር አሰልጣኝ ብሎ ሰይሞ ሲንቀሳቀስ የነበረው አምሳ አለቃ አለሙ ጸጋዬ ዳጋዳሞት በተወሰደው ኦፕሬሽን እስከ ተከታዮቹ ተሰናብቷል። ይህም ተጠናክሮ እየተወሰደ እንደሚገኝም ተገልጿል። አሸናፊ ሁሉን ያደርጋን። በጦርነት የሚመጣ ለውጥ የለም። ላብነት ያህል በዛሬው ዕለት ለሰላም ለንግግር ለድርድር ለሁለት ሳምንት ያህል ጦርነትን ያቆም ስምምነት የደረሱበት ዋነኛ ምክንያት ጉዳዮች የሚያልቁት በንግግርና በድርድር መሆኑ አንዱ አመላካች ነው። ጽንፍ ዘው የሚንቀሳቀሱትም ከዚህ ቢማሩ መልካም ነው እንላለን። ለዚህ ደግሞ አምሳ አለቃ አለሙ እስከ ተከታዮች ድረስ የተሰናበተበት ጉዳይ ነው። ይህም ተጠናክሮ ይቀጥላል። የፍቅር ሙልየን የሰላምና የንግግር ድርድር ተከትሎ በላሊበላ ከተማ አስተዳደር በሚገኙ ቀጠናዎች ታጥቀው ሲንቀሳቀሱ የነበሩት መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። የላሊበላ ከተማ አስተዳደር ተቀዳሚ ከንቲባ መሳይ መዳጀ በላሊበላ እና አካባቢው የሚንቀሳቀሱ የታጣቂ ኃይሎች የሰላም ጥሪ ተቀብለው የሚገኙ ወደ ሰላም መምጣታቸውን ገልጿል። በሰሜን ወሎ ዞን ላሊበላ አካባቢ ታጥቀው ሲንቀሳቀሱ የነበሩ የፍቅሩ ሙልየና የጓዶችን የሰላም አማጭ ተቀብለው መግባታቸው ተከትሎ በርካታ ያሉ ታጣቂዎችም ወደ ሰላም እየመጡ እንደሚገኙም ገልጿል። በዚህም በላሊበላ ከተማ አስተዳደር እና አካባቢ ከበፊቱ የተሻለ አንጻራዊ ሰላም መምጣቱንም ገልጸዋል። አሁን ላለው የሰላም ክልሉ ከፍተኛ መሪዎችና የሀገር መከላከያ ሰራዊት የሀገር ሽማግሌዎችና የሃይማኖት አባቶች ከፍተኛ አስተዋጽኦ እያበረከቱ እንደሚገኝም ገልጸዋል። በዚህም ታጥቀው ሲንቀሳቀሱ የነበሩት የፍቅር ሙልየንን ፈለግ በመከተል ለሰላም ቅድሚያ በመስጠት እስከነሙሉ ትጥቃቸው እየገቡ እንደሚገኙ ተገልጿል። ሰላም ሁሉን አሸናፊ ያደርጋል። ሌላኛው መረጃችን የምሬ ወዳጄ ልጅም በሀገር መከላከያ ሰራዊት እጅ መግባቱ ተመላክቷል። ይህ ሚስጥራዊ አካሄድ እንደተባለለትም እየተነገረ ይገኛል። በተለይ ካፒቴን ማስረሻ ሰጤ መንግስት የዘረጋልን ሰላም ጥሪ ተቀብሎ ሲገባ በሱ ፈንታ ወንድሙን እርምጃ እንደወሰዱበት ይታወሳል። ለዚህ ደግሞ ምሬ ወዳጄ አስቀድሞ ልጁን ወደ ሰላም ማስገባቱ አንዱ አመላካች መንገድ ሳልሆነ እንዳልቀረ እየተገለጸ ይገኛል። ምሬም ከዚህ ተከትሎ ወደ ሰላም እንደሚመጣ ምንም ጥርጥር እንደሌለው መረጃዎች እንግዲህ እየወጡ እየተዘዋወሩ ይገኛሉ። የምሬ ወዳጄ ልጅ እንግዲህ በተለየ ስም ቢሰጠውም ግን ባጭሩ ወደ ሰላም መምጣቱ ተመላክቷል። ምሬ እንግዲህ እንደ ዋነኛነት ልጁን አስቀድሞ ያስገባበት ወይም ንጉሱ ምሬ ተብሎ የሚታወቀው ልጁ ማለት ነው። ንጉሱ ምሬ ወይም ምህረት ተብሎ የሚታወቀው ልጁን አስቀድሞ ያስገባበት ካፒቴን ማስረሻ ሰጤ ወንድሙን ያጣበት እሱ ቀድሞ በመግባቱ ነው። ለዚህ ደግሞ ምሬ ከበፊቱ የተማረ ይመስላል አስቀድሞ ልጁን አስገብቷል። ቀጣይ እሱ ደግሞ እንደሚያመራ ንግግር ድርድር እንደጀመረ ብዙ መረጃዎች እየተዘዋወሩ ይገኛሉ። ስለዚህ ይህ ብልህነት የተሞላበት አካሄድ ነው እኛ እንላለን። እጅግ ጥሩ ነው። መንገዱ እንዲሰምርለት ከወዲሁ ምኞታችን እንገልጻለን። ምክንያቱም የአሜሪካን የኢራን ጉዳዩ አሁን ለሁለት ሳምንት የተቋጨው የጦርነት የተኩስ አቁም ስምምነት ለንግግር ለድርድር ቅድሚያ በመስጠታቸው ነው። በጦርነት የሚፈታ አለመኖሩን ሁለቱም ኃይል ስለሚያምኑ ነው። ስለዚህ በትፊት ተነፍሳችሁ ጫካ የገባችሁ ወንድሞችም እዚህ ጥሩ ትምህርት ብትወስዱ ጥሩ ተሞክሮ ብትወስዱ ይጠቅማችኋል። በጦርነት የሚፈታ ጉዳይ የለም። ሌላኛው ጉዳያችን የኢትዮጵያ ፌዴራል ፖሊስ ዘመናዊ የደረሰበትን ቴክኖሎጂ በመጠቀም የትጥቅ ደረጃውን ከፍ አድርጓል። እጅግ ዘመናዊ በሆነ የአደራጅት የተደራጀ የኢትዮጵያ ፌዴራል ፖሊስ ፖሊሳዊ ሳይንስ ዓለም የደረሰበትን የመጨረሻ ቴክኖሎጂ ስሪቶች ታጥቋል። ዛሬ ዓለም ላይም የውስብስብና ወንጀሎች ቀድሞ ለመመከትና ከተፈጸሙ በኋላ ፈጣን ፍትህ ለመስጠት ዘመናዊ የፖሊስ ሰራዊት ያስፈልጋል። ለዚህ ደግሞ የኢትዮጵያ ፌዴራል ፖሊስ ዘመኑ ጋር የሚሄድ የትጥቅ ደረጃ እና ቴክኖሎጂ በታገዘ መልኩ ታጥቆ እንደሚገኝ ተመላክቷል። እጅግ ደስ የሚል ጉዳይ ነው። ሌላኛው በሸኔ ላይም እርምጃ ተወስዷል። በተለይ ዳሎ የሀገር መከላከያ ሰራዊት የሚገኘው ግንባር በሸኔ ላይ የማያዳግም እርምጃ እየተወሰደበት እንደሚገኝ ተጠቅሷል። በዚህም የተለያዩ ሎጂስቲክስ ሲጠቀምባቸው የነበሩ በምርኮኛ መልኩ ገቢ ማድረጉ ተሰምቷል። በደሴ ከተማ አስተዳደር ስር የሚገኘው የምንሻ በደማቅ ሁኔታ አስመርቋል። በተለይ በምርቃ መርሃ ግብሩም የተለያዩ ከፍተኛ መኮንኖችና የሀገር መከላከያ ሰራዊት አመራሮች በተገኙበት አስመርቋል ማለት ነው። ስለዚህ ህግ የማስከበር ዘመቻው ዋነኛ አካል የሆነው በየዕለቱ የማሰልጠን የማስመረቅና የማስታጠቅ ደረጃ ነው።
ለዚህ ደግሞ በደሴ የሚገኘው ለተከታታይ እያስመረቀ እያሰለጠነ እያስታጠቀ ይገኛል። ሌላኛው በቡሬ ከተማ ደግሞ ህግ የማስከበር ዘመቻ የተሰማሩ የጸጥታ አካላት ላይ በጥሩ ቁመና እንደሚገኝም ተመላክቷል። እንግዲህ ሀገር መከላከያ ሰራዊት ጋር በቁርጠኝነት እየሰራ ይገኛል። እንዲሁም የሚሊሻና የአድማ ብተና በቅንጅት አብረው እየሰሩ ይገኛሉ። በቡሬ ከተማ በጥሩ ቁመና እንደሚገኝ ተመላክቷል። በደሴ ከተማ ደግሞ በደማቅ ሁኔታ አስመርቋል ማለት ነው። እጅግ የሚያኮራ ጉዳይ ነው። አሁን ከወጣው መረጃ ደግሞ የሚያመላክተው በተለይ አባይ ወልዱ ብዙዎች የምታውቁት አሁን ያለበት ደረጃ መረጃዎች እየወጡ ይገኛሉ። ስልጣን ኃላፊ ነው የሚል ነው። በቲቪ ተነፍታችሁ በተለይ ለህወሓት ጦር አስተማሪ ነው። አባይ ወልዱ እንግዲህ ከትግራይ ክልል ወደ ሱዳን በተለይ መነኩሴ በመምሰል እንደ ኮበለለ መረጃዎች ወጥቶ ነበረ። አሁንም ያለበት ሁኔታ በተሰፊው ተዘዋውሮ ይገኛል። በተለይ በስልጣን ህወሓቶች የምትነግዱ በትግራይ ወጣቶች የምትነግዱ ከሱ ተማሩ ማለት ፈልጋለሁኝ። አባይ ወልዱ እንግዲህ ከትግራይ ክልል በሰሜን ጦርነት እንግዲህ መነኩሴ በመምሰል ወደ ሱዳን ለመኮብለል ባደረጉ ሙከራ እንግዲህ ጋማ ተብሎ ወደ ማረሚያ ተወርውሮ እንደነበር ይታወሳል። በምህረት እንግዲህ እንደወጣ ነው የሚያመላክተው። አሁንም ያለበት ቁመና እንግዲህ በፊቱን አሁን እየተዘዋወረ የሚገኘው ምስል ያሳያ ማለት ነው። ስለዚህ ለህወሓቶች ጥሩ ያስተምራቸዋል። በተለይ በትግራይ ወጣቶች እየነገዳችሁ የምትገኙት ካሁኑ በንግግር በድርድር በፕሪቶሪያው ስምምነት የተፈታላችሁን ጉዳይ እንድትተገብሩት ጥሩ አስተማሪ ይሆንላችኋል። ወጣቱን አታስበሉ። ለቅድሚያ ለሰላም ለንግግር ድርድር ሰጣችሁ ሰላምን በማስፈል ለልማት እንድትዘጋጁ ያስፈልጋችኋል። ለዚህ ደግሞ ፋኖ ወይም ጽንፍ ይዛችሁ የምትንቀሳቀሱ ወንድሞቻችን በርካታ ማስረጃ ወይም መረጃዎች አሉ። አንድ ይሄ ጉዳይ ነው። ሌላኛው ከኢራንና ከአሜሪካ ጉዳይ ብትማሩ ጥሩ ነው። በጦርነት 4 ኪሎ እንገባለን። የማይሞክር የማይታሰብ ጉዳይ። ክልሉን አታውድሙት። ባጭሩ ክልሉን አታውድሙት፣ አታጎሳቁሉት። ከዛ የዘለለ ወንዝ አያሻግራችሁም። በርካታ ኢኮኖሚ ማውደም ይቻላል። ኢኮኖሚ ማጎሳቆል የክልል ኢኮኖሚ ማጎሳቆል ይቻላል። ነገር ግን ወንዝ አትሻገሩም፣ ወይም ደግሞ አባይን አትሻገሩም። 4 ኪሎ የሚለውን ተውና ወንዝ አትሻገሩም። ኢቭን እንኳን አሁን 3 ዓመት ድፍን በሞላበት ገጠር ለገጠር ወይም ጫካ ለጫካ ከመንከራተቱ ውጭ የትኛው ከተማ ተቆጣጥራችሁ አስተዳደራችሁት የሚለው ጉዳይ በቀይ መስመር ሊሰመርበት የሚገባ ጉዳይ ነው። በትቢት 4 ኪሎ አሁን እየዘረፋችሁ ያለው ጉዳይ መሆኑ ይታወቃል። ጫካ እንዳላችሁ ይታወቃል። አንድ ከተማ አዛችሁ እያስተዳደረች አለመሆን ደግሞ ሊሰመርበት የሚገባ ጉዳይ ነው። ስለዚህ ጥሩ አስተማሪዎች በርካታ ነገሮች ስላሉ ወደ ሰላም ፊታችሁ እንድታዞሩ እናሳስባለን። ምሪ አሁን የጀመረው እንቅስቃሴ በእጅጉ የሚበረታታ ጉዳይ ነው። በሌላ መረጃ ተመልሰን እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በጦርነት የሚፈታ የለም። የነዳጅ ጉዳይ አሁን እልባት እያገኘ ይመስላል። በእነዚህ 2 ሳምንታት ውስጥ አሁን በፍጥነት የነዳጅ ዋጋ እንደሚቀንስ እየተመላከተ ይገኛል። የንግድ ዝውውርን በፍጥነትና በተቀላጠፈ መልኩ እንደሚጧጧፍም አሁን ባጭሩ ግልጽ ጉዳይ ነው። ስለዚህ የዓለማችን የነዳጅ ዋጋ አሁን እርገብ የሚልበት ጉዳይ እንደሆነ ይታወሳል ማለት ነው። ስለዚህ የኮንትሮባንድ ነጋዴዎችም አሁን ጥሩ ትምህርት ይሰጣቸዋል። በተለይ ከዚህ ጋር ተያይዞ የትራንስፖርት ሎጂስቲካ አጠቃላይ ያለው ሁኔታ ከፍተኛ ምስቅልቅል ያለበት ሁኔታ ነው። ለአፍሪካኖች ደግሞ ጥሩ አስተማሪ ነው። ከወዲሁ ነው ቅድመ ዝግጅት እንዲያደርጉ ያስተምራል። ጠቅላይ ሚኒስትር ዶክተር አብይም አንዱ አመላካች ኤሌክትሪክ ተሽከርካሪዎች እንዲጠቀሙ ቅድሚያ የሰጠበት ጉዳይ ነው። ስታፌዙ የነበራችሁ ዛሬ እልባትን እንደሚሰጥ አንዱ አስተማሪ መንገድ እንደሆነ ምንም ጥርጥር የለውም። ሰላም ቀን እንዲሆንላችሁ እመኛለሁ።